ያሳዝናል። ሩታ ሲጀመር ምንም አይነት ሃይማኖት የላትም። እንደገና ደግሞ የቡዜ ትልቅ ውርደትና ትልቅ ውሸት፣ ሌላኛው ደግሞ የዳኒና የሜሪ ትልቅ የሴራ ወጥመድ፣ የሴራ አጀንዳ፣ እጅግ በጣም ብዙ ነገሮች እየተወሩ ይገኛሉ። በአጠቃላይ ትናንትና እንግዲህ ቡዜ እንዲሁም ደግሞ ሜሪ እንዲሁም ሩታና ዳኒ ተገናኝተው ነበረ። ሜሪ እንግዲህ ጥፍት ብላ ትመጣለች። የሆነ ነገር ለማድረግ ነው የምትመጣ። በነገራችን ላይ ሜሪ ስጠፋ ነገር ሁሉ እየበረደ ይሄድና ልክ ስትመጣ ጥፊም እርግጫም ቦክስም ምናምን ይኖረዋል። ከዛ በቃ እየተጋጋለ ድጋሚ እየተፋፋመ መጣ እንግዲህ ሩታ ምንም ከሩታ ጋር በጣም በከባዱ ባለግንሽ ምንድነሽ ብላ እንትናን ሄርሜላንና አብርሽን መደገፍ ጀምራ ነበር። ኢቭን ወደ ውጭ ሀገር እንዲሄዱ ጥሩ የእውነት ነገር እንደተዘጋጀላቸው እንዲሄዱ ፈልጋ ነበረ። ያም አልተሳካም። ሄርሜላ መሄድ አልፈልግም በጭራሽ አለች። አላመነቻትም። ተመልካችም አትመኛት አትመኗት እያሉ ነበረ። ከዛ ሩታን እየጠላቻት ነበር። ለሩታ እስከ ጥግ ድረስ ጥላቸዋን እያሳየቻት ነበረ። ብዙ ነገር አየን ሰማን። ከዛ ጠፋች በመሀልና ከዛ እንደምታዩት ሀብሉ ጉዳይ ነበረ። ከዛ ደግሞ የሰዓቱ ጉዳይ ነው። ቡዜ ሃይማኖት ያላትም አይመስለኝም። እውነት ይቅርታ አድርጉልኝና በጣም ሁሉም እዚህ ጋር ያሉት ሃይማኖት የላቸውም ያላቸው ለሚለው በጣም ያጠራጥራል። ምክንያቱም በሰው ነው የሚመሩት። የኔ አምላክ አለኝ የራሴ የፈጠረኝ ፈጣሪ አለ፣ በእንደዚህ አይነት ነገር አላምንም ብሎ አንድ ሰው ሲከራከር ያየሁትም የሰማሁትም የለም። ሁሉም ሰው በመተት ነው ሲያምን የነበረው እዛ ጋር ከአብርሽ ጀምሮ። አብርሽም ትናንትና እስከዛሬ አልተናገረም ነበር ስለመተት። ትናንትና ሄርሜላን እንደውም አንቺ ሰዓቱን የሆነ ነገር አድርገሽ ነው የሰጠሽኝ አላት። ሁሉም በመተት ነው የሚያምኑት። እና ባጭሩ ሩታ ሃይማኖት የላትም ያልኩበትን ምክንያት እነግራችኋለሁ። ሜሪም የመጣችበትን ምክንያት እነግራችኋለሁ። ዳኒም ሩታ ላይ በጣም በከባዱ ዝቶባታል። ታያለሽ እንዴት እንደምመልሰው እያለ ይገኛል። ትናንት እንግዲህ ለሩታ እንደ ጅራት ከስር ሲከታተላት የነበረው አለውልሽ ብሎ መከታዬ ነው ወንድሜ ነው ስትል የነበረው ሰው ዛሬ ላይ ተገልብጦ ለአብርሽ ደህንነት ለአብርሽ ጤንነት ሳይሆን በእርግጥ ሁሉም ዩቲዩብን ለማሟሟቅ ለዩቲዩብ ብሎ ነው። ሜሪም ጥፍት ብላ ብቅ የምትለው ለዛ ነው። አንደኛ ድራማው እንዲሟሟቅ ነው፣ ሁለተኛ የራሷ ቻናል እንዲሟሟቅ ነው። የቡዜ ነገር ደግሞ ቡዜ ባለፈው 100% የምነግራችሁ ነገር ሩታና አብርሽ አብረው እንዲሆኑ አትፈልግም። በታሪክ በጭራሽ በፍጹም እንዲሆን አትፈልግም። እች ልጅ አንዴ በቃ እንደዚህ ስለሆነ ከአብርሽ ጋር ትቀጥይ እንዴት ትጎጃለሽ ብላ ነገረቻታ። ከዛ ሩታ ነች ማሰብም የሆነ ነገር ማለት የነበረባት። ግን ምንድነው የተፈጠረው? እየደጋገበች በቃ አንቺ ማንም በቃ አንቺ ለአብርሽ አትገቢውም፣ ለአብርሽ አትሆኝም፣ አብርሽን አትከታተይ፣ የራስሽን ኑሮ ኑሪ። በጣም አስቀያሚ ስድብ ስትናገራት ሰምተናል ቆይተናል። እና ስለመተትም እያወሩ ሀብሉ መውለቅ አለበት ተባለ። ያ ሀብል ሲወልቅ ያ መስቀል ሲወልቅ እኔ መስቀል ብዬ ነው የማወራው፣ ማህተቡ ነው መስቀሉ ነው። ቡዜ እኔ አንቺም ቢያረገኝ በአንቺ ቦታ ብሆን እንዲህ ሲጀመረ ሩታን ማለት ነው በከባዱ ነው እግዚአብሔር ምስክሬን ዋጋ ያስከፈላችኋት። አሁን እቺ ልጅ በጣም ብዙ ሰው 100% ትናንትና እንደውም ሩታ መስተፋቅር አሰርታበት ነው ለአብርሽም ሲሉ የነበሩ ሰዎች አሉ። ለሱም ምላሽ ሰጣችኋለሁ። በቅድሚያ ግን አሁን አንድ ሰው ጠንቋይ ነው። ለምሳሌ የሆነ ጊዜ ካስታወሳችሁ አንድ ሰው የሆነ ቦታ ሄዶ የጥቁር ዶሮ እየቀበረ ምናምን ተብሎ ተይዞ ነበረ እና ያ ሰው እንግዲህ እድሜ ልኩን በቃ ጠንቋያም ነው መተታም ነው ሲባል ሲገፋ በሰዎች ዘንድ ሲገለል ያኔ ሰው በጣም ነው የጠላው። አሁን ሩታንም እንደዛ ነው በቃ ያደረጓት። መተታም ናት፣ ጠንቋያም ናት፣ ጠንቋይ ቤት ትሄዳለች እንደዚህ ተብሎ ማህተብ ሳይቀር ወስዳ መተት አሰርታ አምጥታ ነው ያደረገችለት ሁሉ ሳይቀር ስሟን አጥፍታችኋል። በእውነት ከመሬት ተነስታችሁ ለዛውም የማንም ለፍዳዳ የማንም መተታም መጦ ኮሜንት ለኮተታም የሆነ ሰው መጦ መተት ነው ምንድነው ብሎ ስላወራ ስለተናገረ ቡዜ ያንን ቁንጥራ ገሽ ይዘሽ ኖ በመስቀል ሌላ ነገር ሊሆን ይችላል ሕክምና እንወሰደው ወይ ሳይካትሪስት ጋር የጤና ባለሙያዎች ወይም ደግሞ የስነ ልቦና ባለሙያዎች ጋር እንወሰደው። ይሄ ልጅ ተጨናንቆ ይሆናል ከመጠን በላይ ስለሚያስብ ነው እዚህ ደረጃ ላይ ደረሰው ብለሽ ማሰብ ስትጪ ማህተቡ መስቀሉ አይወልቅም። መስቀሉ እኮ የሚድንበት ነው። የክርስቶስ ምሳሌ ነው። ክርስቶስን ይዞ እንደሚዞር ነው። ይሄ መስቀል አንገቱ ላይ እስካለ ድረስ የምንም ጠንቋይም የምንም መተታም ምን አባቱ የማያደርገውም።
ብለሽ መከራከር ስትጂ ልክ አንገት ጌጡ ለጌጥ እንደሆነ ዝም ብሎ የሆነ ለመዋቢያ ምናምን እንዳረገው አድርገሽ ነበረ ማህተቡን ቁመሽ ያስፈታሽው። ለዛውም በግዴታ እጁን ይዛችሁ ማህተብ መስቀል እስከ ማውለቅ ያደረሳችሁትና እናንተ ራሱ እግዚአብሔር ደንዝዛችኋል። ምንም የሰይጣን ተባባሪ ሆናችኋል። እንዲህ ስለመተት ስታወሩ፣ እንዲህ ስለመተት ሲወራ ሲነገር ሰይጣንን በዛው እየገፋፋ ይመጣል። አብሮ እናንተን የሚጠጋል ሌላ ታሪክ ነው እና በጣም ነው የገረመኝ። ያ ሆኖ ሳለ ቁመሽ አስፈታሽው። ለዛውም ደግሞ 3 ቀን እኔ ጋር ይሆናልሽ። አንቺ ፈጣሪ ነሽ ወይ ቤተ ክርስቲያን ነሽ ወይ ጸበል ነሽ ወይ አንቺ ምንድነሽ? ወይስ ፓስተር ነሽ ወይስ ምንድነሽ? ሼክ ነሽ ምንድነሽ? እዛ ጋር አብርሽ እንዲፈወስ የምታረጊበት መንገድ ምንድነው? ወይም ደግሞ በጥንቆላ ከሆነ እንዴት ይደናል ብለሽ አሰብሽ? 3 ቀን ከኔ ጋር ይሁን ወይስ አንቺ ምን ልታጨሽበት ነው? ምን ልታጠጨው ነው? ምን ልታቀሚው? በጣም የገረመኝ ነገር ማለት ነው። እና ያ ሆኖ ሳለ ዛሬ ደግሞ ሜሪ መጣችና ምንድነው እየተፈጠረ ያለው ነገር አልገባኝም አለች። እንዴት ነው የማይገባሽ? ሲጀመር ከአስከፋ ሁሉንም ነገር ታውቂያለሽ። እንኳን አይደለም ዩቲዩብ ላይ የተለቀቀ ቪዲዮዎችን የሚባሉትን ነገሮች ይቅርና ከዩቲዩብ ጀርባ ያለውን ነገርም እያንዳንዱን ነገር የምታውቂ ሴት ነሻ። ዛሬ ድንገት መጣችና ሁሉ ነገር የሆነ ቀዝ ባለ ጊዜ መጣች። ነገሩን ድጋሜ ከፍ በቃ የሆነ አተነነችው፣ የሆነ ቡም ማረገችው ማለት። ከዛስ ቡዜ ለሜሪ እያስረዳቻት ማለት ነው። ሲጀመር አንቺ አይመለከትሽም፣ ይሄ የኔና የሩታ የአብርሽ ጉዳይ ነው፣ አይመለከትሽም፣ ላንቺ የማስረዳት ግዴታ የለብኝም ብለሽ ጥለሽ መሄድ ትችይ ነበረ። ከዛ ጥሩ ሰው ለመባል መልካም ሰው ለመባል በመተት አታምንም እንድትባይ ምን ትላለች? በቃ በፊት እንደዚህ ሰው ይውለቅ ስለተባለ ነው እንጂ ያወለቅኩት፣ ወይ ደግሞ እሷ የሆነ ነገር እንዳለ ስታስመስል ነበረ። ከዛ በዛ ምክንያት ነው ማህተቡ ወይ ደግሞ መስቀሉ እንዲወልቅ ያደረግነው እንጂ ሌላ ነገር አይደለም። ስለዚህ አሁንም ወደ ሕክምና ትውሰደው፣ ወደ ምን ትውሰደው? ሲጀመር ማለት ነው በጣም ከአንድ ራስ 2 ምላስ አሉ። መጀመሪያ ታዲያ ይሄ ነገር ባትፈቅጂ ኑሮ የእውነት ለመናገር ማለት ነው ብቻ ያስጠላል። ቡዜ እንዲመቀየርሽ ምናምን ያስጠላል። ከቻልሽ ሩታን ብትደግፊ፣ ለሩታ ብትቆሚላት ደስ ይለኛል። ምክንያቱም ሄርሜላ ዛሬ የመጣችው ሽማ ናት። ይቅርታ አድርጉልኝ፣ ከትዳር ውጪ የመጣ 80 የሌለው ሴት እኔ ከውሽማነት ውጪ ሌላ ምንም ስያሜም ስለሌለው ታሳዝናለች። የደረሰባት የህይወት ጉዞ ወይም ደግሞ ፈተና ከባድ ነው። ግን ሩታም ተጎድታ አልቀረችም። ሁሉም የየጁን እያገኘ የስራውን እያገኘ ነው ያለውና ከቻልሽ ሩታን ደግፊ፣ ወደ ትዳር ወደ ህይወቱ እንዲመለስ። አብርሽ ታሟል ብለሽ ካመንሽ ደግሞ አብረን እንውሰደው በተረጋጋ መንፈስ። ለወንድምሽ ዋጋ መክፈል ካለብሽ እኮ ሩታን እየሰደብሽ እያመናጨቅሽ አንቺ አትሆኙም በቃ አንቺ ጋር ከሆነ ጀምሮ ነው እንደዚህ የደነዘዘው እንዲህ በሽተኛ የሆነው ከማለት እሷን ከማሽሟጠጥ እሷን ከመንጓጠጥ ከቻልሽ ለወንድምሽ ዋጋ ከፍለሽ ዝቅ ብለሽ ሩታ ነንበርከከሽም መለመን ካለብሽ ለምነሽ ይሄ ልጅ ወደ ጤና ጣቢያ ወደ ሆነ ቦታ ልውሰደው ማለት እንጂ ያለብሽ ብዙ ሪያልሽ። ለማንኛውም ሜሪ አይመለከታትም። ሲጀመር ዛሬ የመጣችው የራሷን ዩቲዩብ ለማማማቅ ወደ ራሷ ለመምጣት ነው። ሌላ ምንም ዩቲዩብ ስለቀዘቀዘ ነው። ሌላ ምንም የምትፈጥረው ታሪክ የለም። ያው ጓ ትላለች፣ አንዱን በጥፊ አንስቼ ካላደራገምኩ ትላለች። ሌላ ምንም አዲስ ነገር የለም። ስለ ሩታ ትናንትና በጣም እየተወራ ነበር። ሩታ ምንም አይነት ሃይማኖት እንደሌላት ተደርጎ እየተወራ ነበረ። ሲጀመር እዚህ ሀገር ላይ እንኳን አይደለም ሩታ ሰይጣን አልኩኝ 666ም የሆኑ ሰዎች ሃይማኖት አለን ብለው እየኖሩ ነው። እንዴት አንድ ሰው ሃይማኖት የለውም ብላችሁ በድፍረት ለማውራት ቻላችሁ? እናንተ ማን ስለሆናችሁ ምን ስለሆናችሁ የትኛው ፈጣሪ ሆናችሁ ነው ሩታን ሃይማኖት አቤት ነች ምንም ሃይማኖት የሚባል ነገር የላትም እያላችሁ እሷን ስሟን ልታጠፉ የምትችሉትና በጣም በብዙ መንገድ እሷን እያሽማጠጣችሁ እየጣላችሁ እሷን ለመስበር ነው ብዙ ታሪኮችን እየፈጠራችሁ የምትገኙ። ሲጀመር 666 አማኞችም ሃይማኖት አለን ብለው እየኖሩ ነው። እንኳን አይደለም ሩታ ማለት ነው። ክርስትና አላስነሳችም፣ ልጇን እንደዚህ አላረገችም፣ ምንም ሃይማኖት የሚባል ነገር የላትም ለምትሉት ሲጀመር ሩታ በእርግጥ በጣም እያስመሰለች ነበር። በፊት ላይ ካስታወሳችሁ አንዴ ማህተብ ታስራለች፣ ጥቁር ማህተብ የኦርቶዶክሶችን ማለት ነው። ሌላ ጊዜ ደግሞ አውልቃው ባዶዋን ትመጣለች። ሌላ ጊዜ ደግሞ ወርቅ መስቀል ያለው አርጋ ትመጣለች፣ ሀብል። የሆነ ጊዜ ላይ እንደዛ ነበር። ከዛ ሰው ይቆጣት ነበር፣ ባዶ አንገትሽ እንደሳትም። ያው በሃይማኖታቸው ደስ የሚል ነገር ስላለ አንገታችሁ ላይ ማህተብ አድርጋችሁ ቆይታችሁ የሆነ ሰው ሲያወልቅ ደስ አይልምና ሰው ለምን ብሎ ይጠይቃል። እንደዛ ሲሆን መስቀል አርጋ ትመጣለች፣ ማህተብ አስራ ትመጣለች። በሆነ ጊዜ ደስ ሲላት ደብቄው ነው ትልና አውልቃው ግን እንዳለ ታስመስል ነበር። ግን ልጅቷ ፕሮቴስታንት እንደሆነች ያወቅኩትኝ
ልጅ ወልዳ በወንድ ልጅ ነው የወለደችው። በ40 ቀን ክርስትና ይነሳል አይነሳም ብለን ስንጠብቅ ክርስትና ሳይነሳ አለፈ። ያ ማለት ያው ኦርቶዶክስ ስላልሆነች ነው ባጭሩ፣ ሌላ ሃይማኖት ተከታይ ስለሆነች እንጂ ሃይማኖት ስለሌላት አይደለም። ሲጀመር ሃይማኖት እዚህ ውስጥ የሚያስገባው ነገር የለም። ምንም የፈለገ እኔ ሩታ ሃይማኖቷ ኦርቶዶክስ ነች ወይ ደግሞ ጴንጤ ነች ሙስሊም ነች ብዬ አይደለም ሩታን መከታተል ሩታን መደገፍ የጀመርኩትና የምናወራውን ነገር እየለየን ብናውቅ ሃይማኖት የሌለው ሰው ነው ሃይማኖት የለውም ብሎ የሚያወራ እንጂ ኢትዮጵያ ውስጥ ሃይማኖት የሌለው ሰው እውነት አለ የለም። በታሪክ ማለት ዓለም ላይ ራሱ ሃይማኖት በፈለጉት በድንጋይም ያምናሉ፣ በዛፍም በቅጠልም በምንም ያምናሉ እንጂ ሃይማኖት አላቸው ሁሉም ሰዎች ማለት እዚህ ምድር ላይ ያለ ሰው እና ሩታን በዚህ ልክ ኢግኖር ለማድረግ ሩታን በዚህ ልክ ለመጣል ሃይማኖት የላትም ብላችሁ ለማውራት በቃ ኦርቶዶክስ ካልሆነችስ እንዴ ምን አይነት ነገር ነው የምታወሩት? ሩታም ያው በእርግጥ እያስመሰለች ስለነበረ ነው። ለማንኛውም ሃይማኖት እየግል ነው ለማለት ነው። ወደ መጨረሻው ሲሄድላችሁ ሜሪ ትልቅ ሴራ አስባ ነው የመጣችው። ታያላችሁ። አንድ ሳምንት አልኩ 2 ቀን ከሩታ ጋር ከሆነች በኋላ ድጋሜ ታያላችሁ። ወይ ከቡዜ ጋር ተገጥማለች፣ ወይ ከዳኒ ጋር ትሆናለች፣ ወይ ደግሞ ከአብርሽ ጋር ትሆንና ወይ ሄርሜላና ይዞሽ በቃ እንዲ ጥሎሽ ሄዳ አብርሽ እንዲ አባብሎሽ እንዲ ያልፈለግሽውን ነገር እንድታረጊ አስገድዶሽ ምናምን የማይቀጥለውን ነገር የሆነ ብዙ ታሪክ ታወራና ወደ አንዱ ደግሞ ትሄዳለች። ሩታን ታያላችሁ በጥፊ እንኳን ካልተማታው ብላ የምትገለገልበት ቀን ይመጣልና እኔ ሩታ ጥንካሬሽን፣ ብርታትሽን፣ ጀግንነትሽን ሳላደንቅ አላልፈም። እውነትም ነብር ነሽ፣ እግዚአብሔር ምስክሬን። ለምን ከዚህ በፊት ብዙ ነገር ስትባል ነበር። አሁንም በጥንቆላ ጠንቋይ ነሽ ትባላለች። እንደዚህ እስከ ቤተሰቦች ነው እስከ መባል የደረሰችውና እሷ ግን ይሄ ሁሉ ነገር ተቋቁማ ጊዜ ሁሉንም አሳይ ነው፣ ጊዜ ሁሉንም ፈራጅ ነው፣ ጊዜ ሁሉንም ነገር ያሳየኛል ብላ በትዕግስት በመቀመጧ እዚህ ደረጃ ላይ ደርሳለች። አብርሽና ሩታ አንድ መሆናቸው የማይቀር ነው። ለምን ከዚህ በፊት ያሳለፉት ብዙ ታሪክ አላቸው። ልክ እንደ ሄርሜላ ዝም ብላ ዘው ብላ የገባች ልጅ አይደለችም። ብዙ ታሪክን ያሳለፈች፣ በጣም በብዙ ፈተናዎች ያለፈች፣ በብዙ ሳተፈትና ያለፈች ጀግና ሴት ነች። ለማንኛውም ሩታዬ ንጽህናሽን ስላረጋገጥሽ ደስ ብሎኛል። እንደው ስም በማጥፋት ዳኒን፣ ሜሪን፣ አብርሽ እንኳን ምንም አላረገም። እንደው የእውነት እንትና ራሱ ሄርሜላ ራሱ ብትከሻት የሚያዋጣሽ ነገር ነው ብዬ አስባለሁ። ለማንኛውም ተመልካቾቼ ትንሽ ዝናብ መጥቶ አቋርጦኛል ሀሳቤን። በማታ ቪዲዮ ተመልሰን የምንገናኝ ይሆናል። አብርሽና ሩታም አንድ መሆናቸው አይቀርም። ሄርሜላም እንግዲህ በመሀል ቤት የምትጎዳው የምትሰበረው እሷ ናት። ፈጣሪ ሆናት እንግዲህ ከመጸለይ ውጪ ለሷ መልካም ነገር ከመመኘት ውጪ ሌላ ታሪክ የለም። ቡዜም ወደ ራስሽ ተመለሽ ለማለት ነው የምወደው። እስኪ እናንተን ሀሳብ አስተያየት ጨምሩ። ሩታ ደግሞ ሜሪን በምንም ታሪክ በምንም ተአምር እስካሁን ብቻሽን ነበርሽ። እሷን አሁን ላይ መቀበል ማመን የለብሽም። ምክንያቱም ልታጠፋሽ ነው። በእውነት ነው የምላችሁ። ወደ ነፈሰበት የምትሄድ በጣም አስቀያሚ ሰው ነች ሜሪ ማለት። ምንም አላምናትም። ለማንኛውም ዳኒም ፎክሮ ሄዷል። ምን ሊያደርግ እንደሚችል አብረን እናያለን። ምንም አያረጋትም። ሩታዬ እንደሆነ ሁሉንም ነገር ተቋቁማ ማለፍ የምትችል ጀግና፣ አስተዋይ፣ ጠንካራ ሴት ነች። ሁሉንም በድል ትወጣዋለች። ቴንኪው የኔ ውዶች።